ጤና ይስጥልን የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችን ነው። በቅድሚያ በሐረሪ ክልል በበጀት ዓመቱ ምርትና ምርታማነትን በማሳደግ የኑሮ ውድነቱን ለማቃለል ስራዎች ትኩረት ተሰጥተው እንደሚሰሩ የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊዋ ወይዘሮ ሮዛ ኡመር ገለጹ። ምክትል ርዕሰ መስተዳድሯ በ2019 የበጀት ዓመት በቢሮው የሚከናወኑ ተግባራት ዙሪያ እቅድ እንዲሁም ደግሞ መግለጫን ሰጥተዋል። በዝርዝር ይቀርባል። የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በ2019 ሊከናወኑ የታቀዱ ስራዎችን በሚመለከት መግለጫ ሰጥተዋል። በመግለጫቸውም በክልሉ ምርትና ምርታማነትን ለማሳደግ በተሰሩ ስራዎች ውጤቶች መመዝገባቸውን ገልጸዋል። በዚህም የግብርና ልማትን በማሳደግ ምርትና ምርታማነትን ለመጨመር በተከናወኑ ተግባራት አበረታች ውጤቶች መገኘቱን ጠቅሰዋል። በተለይም ዓመቱን ሙሉ መልማት ከሚችሉ ምርቶች መካከል በቆሎ አንዱና ዋነኛው መሆኑን ጠቅሰው የበቆሎ ምርትን በበጋና በበልግ ወቅቶች የማልማት ስራ ሲከናወን መቆየቱን አንስተዋል። በ2019 የበጀት ዓመትም ምርትና ምርታማነትን በማሳደግ የኑሮ ውድነቱን ለማረጋጋት ታቅዶ እየተሰራ መሆኑን ተናግረዋል። በክልሉ በ2018 የበጀት ዓመት 2160 ሄክታር መሬት በበቆሎ መሸፈን መቻሉን ገልጸው በዘንድሮ የመኸር እርሻ 2.378 ሄክታር መሬት ለማሳደግ ታቅዷልም ብለዋል። በክልሉ በተጠናቀቀው የበጀት ዓመት ስንዴ በሄክታር ከነበረበት 32 ኩንታል በያዝነው በጀት ዓመት ወደ 33 ኩንታል ለማሳደግ መታቀዱን ገልጸው 14850 ኩንታልም ይጠበቃል ብለዋል። በተያዘው የበጀት ዓመት በመኸር እርሻ 11956 ሄክታር መሬት በዘር እንደሚሸፈንና ከነዚህ ውስጥም 2378 ሄክታር መሬት በበቆሎ ምርት የሚሸፈን መሆኑን ገልጸዋል። በበልግና መኸር እርሻ የዝናብ እጥረትን ተቋቁመው በአጭር ጊዜ ምርት የሚሰጡ የማሽላ እርሻ ስራ በጥፍ እንዲያድግና የአርሶ አደሩን ተጠቃሚነት ይበልጥ ለማረጋገጥ እንደሚሰራ ወይዘሮ ሮዛ ገልጸዋል። ከዚህ በተጨማሪ 4700 ሄክታር መሬት በበጋ መስኖ ልማት የተለያዩ የአትክልትና ስራ ስር ሰብሎች እንደሚሸፈን የገለጹት ምክትል ርዕሰ መስተዳድሯ በከተማ ግብርና 537 ሄክታር ይሸፈናልም ብለዋል። አርሶ አደሩ የክረምት ወቅት ብቻ ጠብቆ ከሚሰራው የግብርና ልማት እንዲላቀቅና አማራጮችን እንዲጠቀም ማድረግ ላይም እንዲሁ ለዚሁም የግብዓት አቅርቦት፣ የመሬት ዝግጅትና የሙያተኛ አቅም ማጎልበት ስራው ተከናውኗልም ነው ያሉት። የእንስሳትና አሳ ምርትና ምርታማነት የሚያሳድጉ ስራዎችም በልዩ ትኩረት ይሰራሉም ብለዋል። እንዲሁም የአርሶ አደሩን ምርትና ምርታማነት የሚያሳድጉ ግብዓቶች ከማቅረብ በተጨማሪ በገጠሩ አካባቢ የሌማት ትሩፋት መርሃ ግብር ውጤታማነት ለማሳደግ 18 የዶሮ መንደሮች የመስረት ስራ እንደሚሰራም አብራርተዋል። ከዚህ በተጨማሪም 600 ሄክታር ህብረተሰቡን ያሳተፈ የተፈጥሮ ሀብት ጥበቃ ስራዎች እንደሚከናወኑ ወይዘሮ ሮዛ አብራርተዋል። ተረጂነትን ዜሮ ለማድረስም የተጀመሩ ስራዎች ተጠናክሮ እንደሚቀጥል ምክትል ርዕሰ መስተዳድሩ አረጋግጠዋል። ያልተገባ ጭማሪን በሚያደርጉ የግል ትምህርት ቤቶች ላይ እርምጃን እወስዳለሁ አለ የሐረሪ ክልል ትምህርት ቢሮ። ቢሮው በክልሉ በሚገኙ የግል ትምህርት ቤቶች የ2018-9 የትምህርት ዘመን የክፍያ ጭማሪን በተመለከተ መግለጫ ሰጥቷል። ታዲያ ወላጆችም ህገወጥ ጭማሪ በሚያደርጉ ተቋማትና የግል ትምህርት ቤቶች ላይ ለሚመለከተው አካላት ጥቆማ እንዲሰጡም ትምህርት ቢሮው ጥሪ አቅርበዋል። ለትዕግስት በለጠ ዘገባ ፍቃዱ በላይ። የክፍያ ጭማሪ አድርገው ቃላቸውን በማያከብሩ የግል ትምህርት ቤቶች ላይ እርምጃ እንደሚወስድ የሐረሪ ክልል ትምህርት ቢሮ አስታውቋል። ቢሮው በክልሉ በሚገኙ የግል ትምህርት ቤቶች የ2019 የትምህርት ዘመን የክፍያ ጭማሪን በተመለከተ መግለጫ ሰጠ ሲሆን ወላጆችም ህገወጥ ጭማሪ በሚደረግበት ጊዜ ለሚመለከተው አካል ጥቆማ እንዲሰጡ አሳስበዋል። በቢሮው የጠቅላላ ትምህርት ኢንስፔክሽን ዳይሬክተር አቶ ዳዊት ለገሰ በሰጡት መግለጫ የትምህርት ቤት ክፍያ ጭማሪ ጥያቄ የትምህርት ዘመኑ ሳይጠናቀቅ እስከ ሚያዝያ 30 ቀን ድረስ ቀርቦ በቢሮው የሚወሰን መሆኑን ገልጸዋል። ትምህርት ቤቶችም ከቢሮው በሚያገኙት ፍቃድ መሰረት ከወላጅ ኮሚቴና ከተማሪ ወላጆች ጋር ውይይት እንደሚያደርጉና ቢሮውም ውይይቱን በታዛቢነት በመከታተል ውሳኔ እንደሚሰጥ አብራርተዋል። እነዛን ጭማሪዎች የሚደረጉት አመቱ ከመጠናቀቁ ቀደም ብሎ ከ3 ወር በፊት ይሆናል የትምህርት አመቱ። ያ ማለት እስከ ሚያዝያ 30 ትምህርት ቤቶች እንዲያጠናቅቁ ይደረጋል ማለት ነው። እንግዲህ ከክፍያ ጭማሪ ጋር ተያይዞ ጭማሪ የሚደረግባቸው የራሳቸው ምክንያቶች አሉ ማለት ነው። እነዚህ ትምህርት ቤቶች ጥያቄዎቻቸውን ሲያቀርቡ ቢሮ በመመሪያ መሰረት በእነዚህ ጊዜ ገደቦች ውስጥ እንዲጨምሩ ይፈቀድላቸዋል ማለት ነው። እንግዲህ ምንድነው የሚያደርጉት? በዚህ ወቅት ትምህርት ቤቶች ለመጨመር አስገዳጅ የሆነውን ሁኔታ ለቢሮ ካቀረቡ በኋላ
ቢሮ ፍቃድ ከተሰጣቸው በኋላ ተመልሰው ይሄዱና ከወላጆችን ይጠራሉ። አብረው ወላጅ ኮሚቴ ይሰበስብና ጭማሪ ያደረጉበትን ምክንያት በሪፖርት መልክ ለወላጆች እንዲቀርብ ይደረጋል፣ እንዲወሰድ ይደረጋል ማለት ነው። ይሄ በሚሆንበት ጊዜ ግን ለትምህርት ቤቶቹ ብቻ የተለቀቀ ሳይሆን ቢሮም እንደ ቢሮ እኛም ተወካይ ምንም አይነት ድምጽ የሌለን ቁጭ ብለን ግን በወላጆችና በትምህርት ቤቱ መካከል የሚደረገው ውይይት ምን ይመስላል የሚለውን በታዛቢነት የምንታዘብበት ሂደቶች አሉ ማለት ነው። ስለዚህ እነዛ ሂደቶች ላይ ተገኝተን ያለውን ነገር እንገመግማለን። በነዛ ውሳኔ ትምህርት ቤቱ ከሚወስነው ውሳኔ ጋር ተያይዞ ወላጅ በሚወስነው ውሳኔ የማጽደቅና ያለማጽደቅ የመጨረሻው ውሳኔ የቢሮ ይሆናል ማለት ነው። ዳዊት አያይዞም በ2018 የትምህርት ዘመን ጭማሪ ያላደረጉ ትምህርት ቤቶች ብቻ በ2019 የትምህርት ዘመን ጭማሪ ማድረግ እንደሚችሉ መመሪያ መሰራጨቱን ገልጸዋል። በ2019 የትምህርት ዘመን ግን ከመምህራን ደሞዝ፣ ከቤት ኪራይና ከዲጂታል ፈተና ግብዓቶች ጋር ተያይዞ የቀረቡ ቅሬታዎችን ግምት ውስጥ በማስገባት የ25 በመቶ ጭማሪ እንዲያደርጉ ተፈቅዶ የነበረ መሆኑን አስታውሰዋል። በተጨማሪም ለማንኛውም ትምህርት ቤት ለምዝገባ ከ20 በመቶ በላይ ማስከፈል የተከለከለ መሆኑን ያረጋገጡት ዳይሬክተሩ ከዚህ በላይ ያስከፈሉ ትምህርት ቤቶች ካሉ ወላጆች ለቢሮው ጥቆማ እንዲያደርጉ ጥሪ አቅርበዋል። 2019 ዓመተ ምህረት ማንኛውም ትምህርት ቤት ጭማሪ ማድረግ አይችልም የሚል ሰርኩላር ደብዳቤ አስቀድመን ለትምህርት ቤቶች በትነናል። የመምህራን ደሞዝ ችግር ያነሱትን እና እንደዚህ የኮምፒውተር ግዢ የሚሉትን በዋናነት ካየን በኋላ ለተወሰኑ ትምህርት ቤቶች እንዲፈቀድ ተደረገ። ያደረግነው በዚህ ዓመት 2019 ላይ 2018 ጨምረው 2019 እንዲጨምሩ የፈቀድንላቸው በፐርሰንት ገድበን ነው። ያ ማለት ማክሲመሙ ወይም ከፍተኛው 25% ብቻ 2018 ከሚያስከፍሉት 2019 ተማሪ ለማስተማር ከነበራቸው ላይ 25% ብቻ እንዲጨምሩ ፍቃድ ተሰጥቷቸዋል ማለት ነው። በመጨረሻም የግል ትምህርት ቤቶች በክፍያ ጭማሪ ላይ ብቻ ሳያተኩሩ የመማር ማስተማር አካባቢውን ምቹ፣ ጽዱና ደረጃውን የጠበቀ በማድረግ ረገድ ኃላፊነታቸውን እንዲወጡ ቢሮው አሳስበዋል። ቀጥለናል። የሰውን እጅ ከመጠበቅ ሁልጊዜም ከስጋትና ከጭንቅ ስለማያወጣ ከሴፍትኔት ፕሮግራም ባገኘነው ተሞክሮና እገዛ ወደ ራሳችን የግል ስራ በመሰማራት ህይወታችንን መለወጥ ችለናል ሲሉ በሐረሪ ክልል ኤረር ወረዳ የሚገኙ የሴፍትኔት ተጠቃሚዎች ገለጹ። ነዋሪዎቹ ከጥገኝነት ወጥተው በራሳቸው ጥረት ራሳቸውን መቻላቸውን ገልጸው በአሁኑ ወቅትም ሌሎች ሰዎችን ወደ መርዳት ደረጃ መሸጋገራቸውን ተናግረዋል። ለባልደረባችን አብዲ ኡስማን ዘገባ ፍቃዱ በላይ። የሰውን እጅ መጠበቅ ሁልጊዜም ከስጋትና ከጭንቀት ስለማያወጣ ከሴፍትኔት ፕሮግራም ባገኙት ተሞክሮ እገዛ ወደ የራሳቸው የግል ስራ በመሰማራት ህይወታቸውን መለወጣቸውን በሐረሪ ክልል የኤረር ወረዳ ነዋሪዎች ገልጸዋል። ከሐረሪ ሚዲያ ኔትወርክ ጋር ቆይታ ያደረጉት የኤረር ወረዳ ቀበሌ ነዋሪዎች ወይዘሮ ፋጡማ ኢብሮና ወይዘሮ ፋጡማ አህመድ የሰውን እጅ መጠበቅ ጊዜን ከማባከን ውጭ ጥቅም እንደሌለው በመገንዘብ ወደ ስራ መግባታቸውን ገልጸዋል። በአሁኑ ወቅት በጀመሩት የግል ስራ ጉድጓድ ቆፍረው አሳ በማርባት እንስሳትን በማደለብና በማራባት አትክልትና ፍራፍሬ በማምረት እንዲሁም ሱቅ ከፍተው በመስራት ላይ እንደሚገኙ ተናግረዋል። ሴፍትኔት ከይሳን ጅራደ ሴፍትኔት ሱን ኦሶን ይህን ፍራቹ ጅሩቲን በፊት ፕሮግራም ውስጥ ነበርኩኝ። በዛን ድጋፍም ከብቶች ገዛው። ሸራዎችንም ገዝቼ በአሳ ማራባትና በከብት እርባታ ስራ ውስጥ ገብቻለሁ። አሁን የእርዳታ እጃችሁን አልፈልግም። እኔው ራሴ ሰዎችን መርዳት እችላለሁ ብዬ ከፕሮግራሙ ወጣው። ህይወቴ ተሻሽሏል። እነዚህንም ቤቶች ያነስኩት በዚሁ በራሴ ምርት ነው። አትክልትና ፍራፍሬዎችንም አመርታለሁ። አሁን ህይወቴ በጣም ያማራ ጅረነ እከዳመነ መለ ገርጋሩን ዘንገኛ ሴፍትኔት ከተሰጠን የሴፍትኔት ድጋፍ ተጠቅሜ ራሴን ለውጫለሁ። ይህንን እቃ ገዝቼ እየሰራሁበትም እገኛለሁ። ህይወቴ አሁን ተሻሽሏል። በዚህም በሚያገኙት ገቢ ራሳቸውን ከተጠጊነት ማውጣታቸውንና ወደፊትም በጠንካራ የስራ ባህል ህይወታቸውን ይበልጥ ለማሻሻል ማቀዳቸውን አስረድተዋል። ቶሜታና የሮ ዱራንዱራ ጀርማ ቆና ከናና ፍዴ አሳውንም ቢሆን የግብርና ቢሮ የሚሰጠኝ እስከ 30,000 ብር የሚደርስም ሸጫለሁ። ባለ 7 በር ቤትም ገንብቻለሁ። የእንስሳት ቤት፣ ማዕድ ቤት፣ መጸዳጃ ቤት፣ መኝታ ቤት ሁሉንም ለየብቻው አዘጋጅቻለሁ። ህይወቴን ዘመናዊ አድርጌ እየኖርኩም እገኛለሁ። ሎኒ ዋጭፋኒን ቀበቹ ወገና አዳፍቃረብ አምላክ ይርዳን። እኔ ራሴን ለውጫለሁ። ሌላውንም ሰው ለመርዳት ዝግጁ ነኝ። አያይዘው መላው ህብረተሰብ በተለይም አነስተኛ ገቢ ያላቸው ወገኖች ከድጋፍ ጥገኝነት ወጥተው በእጃቸው ያለችውን ትንሽ ሀብት በማልማትና እርስ በርስ በመረዳዳት ራሳቸውን እንዲወጡም ጥሪ አቅርበዋል። ኢሳን ከናፈ ምንም ንኒ ፊ አረ ሴፍትኔቲን የገዳ ጀዮታይ
ጂሬኝ ኩን ነመራን ጂጂራሙ ሀርከ ነማ ያገቹ ነመራን ጂጂርቲ የሰውን እጅና የሴፍቲኔት ድጋፍ ብቻ ሲጠብቁ የሚኖሩ ከሆነ የሰው ህይወት አይለወጥም። የሰውን እጅ ከመጠበቅ ይልቅ አትክልትና ፍራፍሬዎችን አምርተን በጽናት ከሰራን መለወጥ እንችላለን። ያገኘናትን ጥቂት ነገር ቆጥበን ከተጠቀምንባትና እርስ በርስ ከተረዳዳን አብረን መለወጥም እንችላለን። እኛ አሁን ከመንግስት የምንጠብቀው የሶላር ወይንም የፀሐይ ብርሃን ኃይልና የሸራ ድጋፍ ብቻ ነው። ያን ያክል ድጋፍ ካገኘን ራሳችንን እንችላለን፣ ሌሎችንም መርዳት እንችላለን። ፈኔ ገዳ ዋምቢራ ኢፊስ ደንዴ ነመለ ገርጋሩን እንደንዴ የኤረር ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ረመዳን ኢድሪስ በበኩላቸው የወረዳ አርሶ አደሮች ምርትና ምርታማነታቸውን በማሳደግ ራሳቸውን እንዲችሉ የተመረጡ ዘሮች፣ የአሳ ዝርያዎች፣ አስፈላጊ የግብርና ግብዓቶችና የክህሎት ስልጠናዎች እየተሰጡ እንደሚገኝ ገልጸዋል። ነዋሪዎቹ ያካበቱትን ተሞክሮ ተሊቀው ወደ አምራችነት መሸጋገራቸው ለሌሎች አርአያ የሚሆን መሆኑን ተናግረዋል። ለገጠሩ የህብረተሰብ ክፍል ለረጅም ዓመታት ሲደረግ የነበረው የሴፍቲኔት ድጋፍ ፕሮግራም ከዚህ በኋላ እንደሚቆምም ተገልጿል። በሐረሪ ክልል በኤረር ወረዳ አርሶ አደሮች የከርሰ ምድር ውሃን በማቆርና በመስኖ በማልማት ከዝናብ ጥገኝነት ተላቀው በራሳቸው በመስኖ እንዲያለሙ እየተደረገ መሆኑ ተገለጸ። የወረዳው ግብርና ልማት ጽሕፈት ቤት እንደገለጸው ከሆነ ከልማት አጋሮች ጋር በመቀናጀት ለአርሶ አደሮች የውሃ ማቆሪያ ሸራዎችን፣ የመስኖ ቦዮችና አጫጭር የመስኖ ሰብል ዝርያዎችን እያቀረበላቸውና ምርትና ምርታማነታቸውን እንዲያረጋግጡ እያገዛቸው ስለመሆኑ ገልጿል። ተጨማሪ አለን። በሐረሪ ክልል ኤረር ወረዳ የሚገኙ አርሶ አደሮች የከርሰ ምድር ውሃን በመቆፈር በኤሌክትሪክ ፓምፕ በማቆር መስኖ በማልማት የዝናብ እጥረትን እየተቋቋሙ እንደሚገኙ ተገለጸ። የኤረር ወረዳ የግብርና ልማት ጽሕፈት ቤት ኃላፊ አቶ ረመዳን ኢድሪስ እንደገለጹት በአካባቢው የሚታየውን የዝናብ መቆራረጥ የመስኖ አማራጮችን በማስፋፋት የመቋቋም ስራ እየተሰራ ነው ብለዋል። አርሶ አደሮች የከርሰ ምድርን ውሃን በመቆፈር በኤሌክትሪክ ፓምፕና በሞተር ውሃን በመሳብ በሸራ በተሸፈኑ ጉድጓዶች ውስጥ በማቆር ለአትክልት ና ፍራፍሬ እንዲሁም ለሰብል ልማት እያዋሉት ይገኛሉ ብለዋል። አርሶ አደሮቹ ውሃን በማቆር አሳ የማርባት ስራም ጎን ለጎን በማከናወን ላይ ናቸው። ኃላፊው አክለውም አቅሙ ያለው አርሶ አደር የውሃ ማቆሪያ ሸራዎቹን በራሱ የሚገዛ ሲሆን አቅም የሌላቸው ደግሞ ከ10 እስከ 15 አባላት ባላቸው ቡድኖች በማደራጀት በጽሕፈት ቤቱ እንዲሁም በወርልድ ቪዥን እና በቲአይኤስ ፕሮጀክቶች ድጋፍ እንዲሰራጩ መደረጉን ገልጸዋል። በተጨማሪም በወረዳው ከ100 ሚሊዮን ብር በላይ ወጪ የተገነባው የኮኛ መስኖ ፕሮጀክት ከኦላድ ወንዝ የሚመጣውን ውሃ ወደ ቦይ በማቅናት የአካባቢውን አርሶ አደሮች ተጠቃሚ ማድረግ መቻሉን ጠቁመዋል። የኤሌክትሪክ አገልግሎት በሌላቸው ከተራራ ስር ባሉ እርሻዎች የሚገኙ አርሶ አደሮችም ከ800 እስከ 1000 ሜትር የሚደርሱ የውሃ ቧንቧዎች በመዘርጋት ውሃውን ወደ ማቆሪያ ሸራዎቻቸው በማቀናጀት ሰብሎቻቸውን እያጠጡ ይገኛልን ብለዋል። በመጨረሻም ጽሕፈት ቤቱም የዝናብ እጥረቱን ታሳቢ ያደረጉ በአጭር ጊዜ የሚደርሱ የማሽላ ዝርያዎችን ለአርሶ አደሩ በማቅረብ ላይ እንደሚገኝ አስታውቋል። ወደ ሀገር አቀፍ ጉዳዮቻችን ተሻግረናል። በኢትዮጵያና በአሜሪካ አዘጋጅነት የሚካሄደውና በአይነቱ ልዩ የሆነው የ2026 የአፍሪካ ሎጂስቲክስ እና የኮሚኒኬሽን ሲምፖዚየም በዛሬው ዕለት በአዲስ አበባ ከተማ መካሄድ ጀመረ። በሌላ የሀገር አቀፍ ወሬያችን ደግሞ በተጠናቀቀ 2018 በጀት ዓመት በኢንዱስትሪ ፓርኮች ተመርተው ወደ ውጭ ከተላኩ ምርቶች 266.9 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ለእነዚህና ሌሎች ሀገር አቀፍ ወሬዎችን ደግሞ እሌንሽ መለስ የ2026 የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም በይፋ ተከፍቷል። ዝግጅቱን በይፋ ከፍተው ንግግር ያቀረቡት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ አዲስ አበባን የሲምፖዚየም አስተናጋጅ ከተማ አድርገው ለመምረጥ የተወሰነው ውሳኔ በኢትዮጵያና በአሜሪካ መካከል እያደገ የመጣውን የጋራ መተማመንና የስትራቴጂክ አጋርነት የሚያሳይ መሆኑን ገልጸዋል። በተለይ በዲፕሎማሲና በወታደራዊ ትብብር ዘርፍ ወደ ከፍተኛ ስትራቴጂያዊ ደረጃ መሸጋገሩን የገለጹት ሚኒስትሯ በኢትዮጵያ ላይ ለተጣለው እምነትና አመኔታ ምስጋናቸው
አቅርበዋል። ሲምፖዚየሙ ከቴክኒካል ውይይቶች ባሻገር አጋርነትን የሚያጠናክር ምርጥ ተሞክሮችን የሚያጋራና በመላው አፍሪካ ብቁ የተሳሰሩና ለወደፊቱ ዝግጁ የሆኑ ተቋማትን ለመገንባት የጋራ ቁርጠኝነትን የሚያጠናክር መድረክ መሆኑን አስገንዝበዋል። በዝግጅቱ ላይ በኢትዮጵያ የአሜሪካ አምባሳደር ኤቭሪን ማሲንጋ፣ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግላስ አንደርሰን፣ የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጄኔራል አብዱረህማን እስማኤልን ጨምሮ ከ40 የአፍሪካ ሀገራት የተውጣጡ ተወካዮችና 26 ዓለም አቀፍ ኢንዱስትሪ ተወካዮች ተገኝተዋል። ዘገባው የኢትዮጵያ ብሮድካስቲንግ ነው። በተጠናቀቀው 2018 በጀት ዓመት በኢንዱስትሪ ፓርኮች ተመርተው ወደ ውጭ ከተላኩ ምርቶች 266.9 ሚሊዮን ዶላር ገቢ መገኘቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። በኮርፖሬሽኑ የኮርፖሬት ኮሚኒኬሽን መምሪያ ኃላፊ ጳውሎስ በለጠ ለጋዜጣ ፕላስ እንደገለጹት በተጠናቀቀው በጀት ዓመት ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ ተመርተው ወደ ውጭ ሀገራት ከተላኩ ምርቶች 266.9 ሚሊዮን የአሜሪካ ዶላር ገቢ ተገኝተዋል። ይህም የገቢ መዳረሻ ሀገራትን ከማብዛት ባለሀብቶችን ከተለያዩ ሀገራት እንዲመጡ በማድረግና የተለያየ ምርት የሚያመርቱ አምራቾችን በማስተናገድ የተገኘ ስኬት ነው ብለዋል። በተጠናቀቀው የ2018 በጀት ዓመት ብቻ ከ750 ሚሊዮን ዶላር በላይ የመነሻ ካፒታል ያስመዘገቡ 166 አዳዲስ ባለሀብቶች ወደ ዘርፉ ተቀላቅለዋል። ከአዳዲሶቹ ኢንቨስትመንቶች መካከል 84 በመቶ በሀገር ውስጥ ባለሀብቶች፣ 10 በመቶ የውጭ ቀጥተኛ ኢንቨስትመንት ሲሆን 6 በመቶ የሀገር ውስጥና የውጭ ባለሀብቶች በጥምረት መሆኑንም አብራርተዋል። ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያው ማዕቀፍ የተተገበሩ ፖሊሲዎች የኢንዱስትሪ ፓርኮችን ወደ ልዩ ኢኮኖሚ ዞኖች ማሳደጓ ጠንካራ ማዕቀራዊ መደላድል እየፈጠረ ይገኛል። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ ስርጭት ስርዓት ላይ ያስጠናውን ማስተር ፕላን ፕሮጀክት ይፋ አድርጓል። የአገልግሎቱ ዋና ስራ አስፈጻሚ ጌቱ ገረመው በዚህ ወቅት እንዳሉት በፍጥነት እያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት የኔትወርክ ችግሮችን በተቀናጀ ሁኔታ ለመፍታት እየተሰራ ነው። ጥናቱ በዋናነት አሁን ላይ ያለውን አዳጊ ፍላጎት እንዲሁም ቀጣዮቹን 25 ዓመታት ታሳቢ ያደረገ መሆኑን አመልክተዋል። ከዓለም ባንክ በተገኘ የገንዘብ ድጋፍ ለተከናወነው ጥናት ከ4.7 ሚሊዮን ዩሮ በላይ ወጪ መደረጉን ጠቅሰዋል። የጥናት ፕሮጀክቱ የሀገሪቱን የኤሌክትሪክ ስርጭት ሂደት ዲጂታላይዝ በማድረግ አሰራሩን እንደሚያዘምን ነው የገለጹት። ቀድሞ የነበረውን ለብክነት የተጋለጠ ሂደት በማስቀረት ዘመኑን በዋጀ አሰራር የሚተገበር መሆኑን ጠቁመው በዚህም የስርጭት ስርዓቱን ከማዘመን ባለፈ ዘርፈ ብዙ ጠቀሜታዎችን ያጎናጽፋል ማለታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። ለሀገራዊ ምክክር ጉባኤ በተገኙበት የወለዱት ሁለቱም አራስ እናቶች ጉባኤውን አጠናቀው ወደ መጡበት እስኪመለሱ ድረስ የሚያስፈልጋቸውን ድጋፍ እናደርግላቸዋለን ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሀዳ አልማሃዲ ከቤኒሻንጉል ጉሙዝ ክልል ለሀገራዊ ምክክር ከተፎካካሪ ፓርቲ ተወክላ የጣለባትን ውክልናና ኃላፊነት በታላቅ የሀገር ፍቅርና የኔነት ስሜት የተወጣች እያለ ወንድ ልጅ በሰላም ተገላግላለች ብለዋል። ወጣቷ የመጣችበትን ታላቅ ሀገራዊ ዓላማ ለማሳካት ከጥቂት ቀናት እረፍት በኋላ ወደ ሀገራዊ ምክክር ጉባኤው እንደምትመለስም መናገሯን ጠቁመዋል። ለሀገራዊ ምክክር ጉባኤው የተገኙበት የወለዱት ሁለቱም አራስ እናቶች የመጡበትን ሀገራዊ ምክክር ጉባኤ ያለምንም ችግር አሳክተው እንዲመለሱ ለምክክሩ በቅርበት በሚመቻቸው ቦታ ማረፊያ አዘጋጅተንላቸዋል ሲሉም ከንቲባዋ ገልጸዋል። የውጭ ዜና የኢሊኖ የተፈጥሮ የአየር ንብረት መዛባት በአፍሪካ ኢኮኖሚ ላይ እስከ 20 ቢሊዮን ዶላር ችግር እንደሚያመጣ አስጠነቀቀ። ይህን ያስጠነቀቀው ደግሞ የአፍሪካ ልማት ባንክ ነው። ታዲያ ይህን ችግር ለመቋቋም ባንኩ አገራት የአየር ንብረት ለመቋቋም አቅማቸውን ሊያሰባስቡና በጋራ ሊመክሩ እንዲሁም በአንድነት ሊሰሩ ይገባል ሲል አስጠንቅቋል። ለአፍሪካ ኒውስ እና ለቢቢሲ ዘገባ ባህር ጠንክር
በቅርቡ የተከሰተው ሱፐር ኤልኒኖ በአፍሪካ ሀገራት ከፍተኛ ኢኮኖሚያዊ ጉዳት ከማድረሱም በላይ በምግብ ዋስትና በግብርና ምርት በመቀነስ ዜጎች ከቀያቸው እንዲፈናቀሉና ለፍልሰት እንዲጋለጡ መንስኤ ሊሆን እንደሚችል የአፍሪካ ልማት ባንክ አስጠነቀቀ። ለሮይተርስ የዜና ወኪል መግለጫ የሰጡት የባንኩ አየር ንብረት ለውጥና አረንጓዴ ልማት ዳይሬክተር አንቶኒ ኒዮንግ ክስተቱ በተጎጂ ሀገራት ከ10 ቢሊዮን እስከ 20 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ ሊያስከትል እንደሚችል ገልጸዋል። እንደ ኃላፊው ገለጻም በእጅጉ ተጎጂ በሚሆኑ ሀገራት የኢኮኖሚ እድገት ወይም ጂዲፒ በአማካይ ከ1 እስከ 2 በመቶ ሊቀንስ ይችላል። የክስተቱ ተጽዕኖም ለብዙ ዓመታት ሊቀጥል እንደሚችል አስጠንቅቀዋል። የአየር ንብረት ባለሙያዎች እንደሚሉት በፓሲፊክ ውቅያኖስ የባህር ውሃ ጠለል ሙቀት መጨመር በዚሁ ፍጥነት ከቀጠለ ዓለም በታሪኳ ከታዩት እጅግ ኃይለኛ የኤልኒኖ ክስተቶች አንዱ ሊሆን ይችላልም ተብሏል። ሱፐር ኤልኒኖ ክስተት የሚፈጠረው በማዕከላዊ ፓሲፊክ ውቅያኖስ ያለው የባህር ወለል ሙቀት ከመደበኛው ከ2 ዲግሪ ሴልሺየስ በላይ ሲጨምር ነው። ይህ የአየር ንብረት ክስተትም በደቡብ አፍሪካ ከባድ ድርቅ ሲያስከትል በምስራቅ አፍሪካ ደግሞ ከፍተኛ ዝናብና ጎርፍ እንዲሁም ድርቅ እንደሚያጋጥም ይታወቃል። ከ2023 እስከ 2024 የኤልኒኖ ክስተት ወቅትም በብዙ አፍሪካ ሀገራት የሰብል ብልሽት፣ የምግብ ዋጋ ንረትና በባህር ዳርቻዎች የባህር ውሃ ጠለል ከፍታ መጨመር ማስከተሉ ይታወሳል። የአፍሪካ ልማት ባንክ እንደሚገልጸው በዚሁ ዓመት ብቻ የአፍሪካ አርሶ አደሮች በከፍተኛ የኃይል አቅርቦት ዋጋ መናር፣ የመዳበሪያ አቅርቦት መስተጓጎልና በአየር ንብረት ተጽዕኖ ምክንያት 330 ሚሊዮን ዶላር የሚጠጋ ገቢ ኪሳራ አጋጥሟቸዋል። ባንኩ በተጨማሪም የባህር ውሃ ሙቀት መጨመርና ኃይለኛ ማዕበሎች በአህጉሪቱ የአሳ ሀብት ኢንዱስትሪ ላይ ከፍተኛ ጉዳት ሊያደርስ እንደሚችል ጠቁመዋል። በተጨማሪም በአንዳንድ ሀገራት የሚካሄዱ ግጭቶች፣ የዕዳ ጫናና የዓለም አቀፍ ድጋፍ መቀነስ አገራቱ ከውጭ የሚመጡ ቀውሶች የመቋቋም አቅማቸው እየተዳከመ መሆኑን ገልጿል። የአፍሪካ ልማት ባንክ እንደገለጸው ሱዳን፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሶማሊያ፣ ማሊ፣ ቡሩንዲና ናይጄሪያ የሱፐር ኤልኒኖ ክስተት እጅግ ከፍተኛ ተጽዕኖ ሊያጋጥምባቸው ከሚችሉ ሀገራት መካከል ይገኛሉ። ባንኩ ሀገራቱ የአየር ንብረት ለውጡን የመቋቋም አቅማቸውን ለማጠናከር በቅድመ ማስጠንቀቂያ ስርዓቶች፣ በአደጋ ዝግጅትና በዘላቂ የአየር ንብረት ለውጥ መላመድ ፕሮግራሞች ላይ ተጨማሪ ኢንቨስትመንት እንዲያደርጉም ጥሪ አቅርበዋል። የዕለቱ ዜናዎቻችን አበቁ። ጤና ይስጥልኝ።